በቦታ የነበሩት ናቸው የነገሩኝ። ስብሰባው ልክ ሊያልቅ ሲል አቡነ ሉቃስ እጃቸውን አወጡ። ምናልባት አቡነ ጴጥሮስ ከሆነም ቢሆን የሚሄዱት በጌታ በኢየሱስ ክርስቶስ ስም ኦልማይቲ ጎድ ጠብቁ ሊሉ ይችላሉ። ግን አቡነ ሉቃስ ጥያቄ አለኝ አሉ። ቃል በቃል በቦታ የነበሩት የነገሩኝ ነው የምናገረው። ጥያቄ አለኝ፣ የማቀርበው ነገር አለኝ አሉ። ከዛ ሴናተሮቹ አዩአቸው። ሞገስ አላቸው፣ የተቀቡ ናቸው፣ ግርማ ሞገስ አላቸው። 6 ዓመት የተፈረደባቸው ናቸው በብልጽግና። ስለዚህ የሚያስተረጉም በደንብ ግን የሚያስተረጉምልኝ እፈልጋለሁ። በአማርኛ ነው መናገር የምፈልገው አሉ። ይናገሩ፣ ይተረጉሙሎታል ተባሉ። ስልካቸውን አጡ። ቢኒያም ሽታዬ ስማኝ፣ አንተ ለምን አቡነ ጴጥሮስ አልሄዱም ነው የምትለው? አይሄዱም። አቡነ ጴጥሮስ ቢሄዱም የሚያመጡት ነገር የለም። የኢትዮጵያውያንን ሕመም የኦርቶዶክስን ሕመም መግለጽ የሚችሉት ብፁዕ አቡነ ሉቃስ ብቻ ናቸው። በዚህ ሰዓት ጻፉልኝ፣ ታች ያላችሁት ብፁዕ አቡነ ሉቃስ ሆይ ቡራኬዎት ይድረሰን በሉልና ጻፉልኝ፣ በእግዚአብሔር ጻፉልኝ። የኢትዮጵያን ሕመም የቤተ ክርስቲያንን ሕመም የአማራን ሕመም ይግለጽ ቢባል በአሁን ሰዓት መግለጽ የሚችለው አንድ ሊቀ ጳጳስ ብፁዕ አቡነ ሉቃስ ብቻ ነው። ብፁዕ አቡነ ናትናኤል አባቴ ናቸው። አይችሉም። ይገረፋሉ፣ አይችሉም። መግቢያም የላቸው። አሁን እዛ ሄደው ታስሮ ነበር ምናምን አለ ነገሩን። እኔ አላልኩኝም። እንትን የሚያስብል ነገር ሆኖ አይደለም። ማን ነው የሚያስሮት? እንግዲህ አያችሁ፣ አባቴን ነው የምነግራቸው። አባቴ ቤቴ የሚመጡ ልጆቼን የሚባርኩ ከጵጵስናው በፊት በጠሩኝ ቦታ ሄጄ የማገለግል እንደውም እሳቸው መናገር ይችላሉ። ጴጥሮስ፣ ጳውሎስ፣ አየር ጤና፣ ኪዳነ ምሕረት እኔ አሻራዬ ያላረፈበት ቦታ አለ። ጠይቋቸው። መመካት ቢኖርም ኩራት ቢኖር እኔ ነበርኩ የምኮራው፣ እኔ ነበርኩ የምመካው። ግን መመካት አለ። ብመካም ደግሞ ምን እንትን ነው። በኋላ እሻሉ እነዛ ፈረንጆቹ እሻሉ፣ ታዛቢዎቹም እሻሉ። አቡነ ሉቃስ ስልካቸውን አወጡና የሚታረዱትን በእሳት የተቃጠሉትን በስልካቸው ላይ ከፍቶ አሳያቸው። ቢኒያም ሽታዬ እየሰማኝ አሳዩቸው። ማየት እስኪያቅታቸው እስኪዘገንናቸው ድረስ አሳዩቸው። ይህን ያደረጉት ብፁዕ አቡነ ሉቃስ ናቸው። ይህንን ብፁዕ አቡነ ጴጥሮስ ያደረጉታል? አያረጉትም። አላምንባቸውም። አያረጉትም። ዛሬ መጥተው አብይ አህመድ ምናምን አልሰማም። አብይ አህመድን በልኩ በቁመቱ የገለጹት ብፁዕ አቡነ ሉቃስ ናቸው። ብፁዕ አቡነ ሉቃስን ስታሳድዱ የነበራችሁ ጳጳሳት ዛሬ አብይ አህመድ ሲያሳድዳችሁ ብፁዕ አቡነ ሉቃስ እግር ስር ቁጭ ብላችሁ ነው እንጂ ቡራኬ መቀበል ከብፁዕ አቡነ ሉቃስ በላይ እንጣጥ ማለት ትክክል አይደለም። ልካችሁን ማወቅ አለባችሁ። ልካችሁ ይሄ ሰውዬ በጠበጠን ሉቃስ ነው እየበጠበጠን እያላችሁ መግቢያ መውጫ ማረፊያ ያሳጣችኋቸው ሊቃነ ጳጳሳት አብይ አህመድ መግቢያ መውጫ አሳጥቶ አየር መንገድ ላይ አስሮ በካልቾ አጠናግሮ ተመለስ ወደ አሜሪካዊ ነህና ብሎ ያባረራችሁ ሰዎች ብፁዕ አቡነ ሉቃስን የመናገር ምናምን ብፁዕ አቡነ ሉቃስን መስማት ነው ያለባችሁ፣ ማዳመጥ ነው ያለባችሁ። ብፁዕ አቡነ ሉቃስ ያደረጉት ይሄንን ነው። ወገኖቼ እያለቁ ነው፣ ቤተክርስቲያን ምዕመናን እየታረዱ ነው ብለው ነው ያሳዩት። ከዛ ነው ጥያቄ የመጣው። የተነገረኝን ነው የምነግራችሁ። ከዛ ምን አሉ? እኛ እኮ አሉ፣ እቺን አስምሩልኝ፣ ቁረጡልኝ። እኛ እኮ አሉ ፈረንጆቹ፣ እኛ እኮ ኢትዮጵያ ችግር እንዳለ እናውቃለን፣ ከባድ ጦርነት እንዳለ እናውቃለን። የመሰለን ግን የዘር ነው፣ አማራና ኦሮሞ፣ ኦሮሞና አማራ፣ ትግሬና አማራ ምናምንና ምናምን እንጂ እንደዚህ አይነት ጭካኔ እንዲህ አይነት ግፍ ክርስቲያን በዘር ተመርጦ መገደሉን አላወቅንም። የዋሃቢ እስላም እየፈጀን ነው፣ የዋሃቢ እስላም እያረደን ነው፣ የኦሮሞ እስላም እየጨፈጨፈን ነው፣ ዘራችን እየጠፋ ነው። ኦሮሞ ኦርቶዶክሶች፣ አማራዎች ማንንም እየጨረሱ ነው። ይኸው እሳት የገባው ይኸው የታረደው ይኸው ብለው ነገሯቸው። እኛ እኮ የምናያችሁ ኦርቶዶክሱ ሲዘምር ነው፣ ኦርቶዶክሱ በዓሉን ሲያከብር ነው። እንዲህ አይነት ሰቆቃ መኖሩን አናውቅም አሏቸው። እወቁ ይኸው ብሎ አሳዩቸው።
ይህንን ነው እነ ፋሲካው ይዘው መጥተው የአእላፋት ዝማሬ ዘንድሮ ቢቀር ካልሆነ ደግሞ እንደው ጥቁር ለብሰን ከተፈቀደ እንግዲህ መንግስት ነው የፈቀደው፣ መንግስት ነው እያደራጀ ያለው፣ መንግስት ነው እየረዳ ያለው፣ ፖሊስ እየመደበ ያለው፣ ልክ እንደ ጥምቀት ልክ እንደ መስቀል እያደረገ ያለው ፖሊስ ነው። ስለዚህ የሚወጡ ሰዎች እነዛ የታረዱትን ሰዎች የሚያስታውሱ መንግስትም ጥበቃ ከለላ እንዲያደርግ ራሱ ነው ገዳይ ለነገሩ ቢሆንም ግን ለሳምፕል እንኳን እናድርግ ሲባል አይቻልም። በምስጋና ላይ ተቃውሞ የለም። ምድረ መናፍቅ ያለቀቀ ያረገፈል ሽታው ያለቀቀ 24 ሰዓት ተቀምጠ አሩሲ ተጎዱ አሩስ እንደዚህ ያሉ ምናምን እሱ ነው እንደ ዋናው። አሜሪካኖቹ የሚያመጡልን ነገር አለ እኔ አላምንበትም። የሚመጣ ነገርም የለም። አሜሪካኖቹ ያመጣሉ ብዬ የማስበው ነገር የለም። በተለየ ሁኔታ የልደትን ዋዜማ ጠብቆ ሰዓታት አለ፣ ማህሌት አለ። አሁንማ ምን አለ? ዶሮ የሚሰሩትም አለ። ዶሮ የሚሰሩትም ሰራተኞችም ቢሆኑ በቃ መምጣት አለባቸው አለ። በሚቀጥለው እቅዳችን ቪአይፒ ነው አለ። ደግሞ ትላንት ሲናገር የቆረበ ሰው በቪአይፒ ነው የሚገባው አለ። ተመልከቱ። በኢትዮጵያ ቤተክርስቲያን ስርዓት መሰረት እኔ ቆራቢ ነኝ እኔ አይባልም። ብዙ ሰዎች ቁርባን እንዲህ ነጋሽ ታዬ ተማሪ አይደለ እንዴ? ነጋሽ ታዬ እንዴት ነው ይሄን ያልነገሯችሁ እንዴ? ስጋው ደግሞ የሚቀበሉ ሰዎች በዚህ ሁኔታ ከበሮ እየመቱ አዋጅ እያወጁ ነው እንደሚቀበሉት። ሰዎች እኮ እንዳያዩዋቸው ሌላ ቦታ ሄደው አልቅሰው ተንበርክከው ጌታ ሆይ እኔ አንተን ክቡር ስጋ ቅዱስ ደም መቀበል አልችልም፣ ለዛ የበቃው አይደለሁም ግን ብለው አልቅሰው እኮ ነው የሚቀበሉት። አገር ሰፈር መንደሩ እንዳያያቸው። ዛሬ እነ ሄኖክ ቪአይፒ የሚገቡት ደግሞ ቬሪ ኢምፖርታንት ፐርሰን የሚባል አለ እንዴ በኢትዮጵያ ቤተክርስቲያን ውስጥ። ነጭ ያለበሰ አይገባም። ይሄ ምን አይነት ባህል ነው? ነጭ የሌላቸውስ ድሆችስ? ጥያቄ ነው እየጠየቅን ያለ ነው። የአክሱም ጉዞ ቀርቷል። አሁን የአክሱም ጉዞ ቀርቷል። አለቀ። እኔ ነበርኩኝ የአክሱምን ጉዞ ሰዎች ወደ ገዳማት እንዲሄዱ የገዳማት መሳለም የገዳማት መሄድ እንዲመጣ እኔ ነኝ የደገምኩት። የትግራይ ገዳማትን ጉድጓድ ገብተን ያስተዋወቅ ነው እኛ ነበርን። የመሃል አገሩ ሰው፣ የዳር አገሩ ሰው፣ የውጭ አገሩ ሰው እንጀራ አዘጋጅተን ምግብ አዘጋጅተን እኔ ነበርኩ ያደረግኩት። አዲግራት ላይ ተቀብለውን፣ መቀሌ ላይ እግር አጥበውን፣ ደሴ ላይ እግር አጥበውን ሰው ወደ ገዳማት እንዲሄድ ያደረግኩት እኔ ነኝ የደከምኩበት የለፋውበት። ዛሬ ያቀርቷል። አብይ አህመድ ቀጥቅጦ ሰሜኑን ባዶ ሰሜኑን ለኢየሱስ ለመስጠት ብሎ አደህይቶ ቀጥቅጧቸዋል። ላሊበላ እኮ ያንኑ ለህዝብ ላሊበላ እኔ እኮ የሄድኩት በገነተ ማርያም በኩል በምናምን በሚባለው ነው የመጣሁት። የአዲሱ መንገድ ሳይሰራ በፊት ነው ሰው ይዤ የመጣሁት። ከላሊበላ ይምርሃነ ክርስቶስ እኮ አይኬድም ነበረ። የሚኬደው በእግር ነበረ። አንድ ቀን ማታ አንድ ቀን ስትሄዱ የምትውሉበት ነበረ እኮ ይምርሃነ ክርስቶስ። 3 መኪና 4 መኪና ህዝብ ይዤ ገዳማቱን እንዲረዱ ገዳማቱን እንዲተዋወቁ ያደረኩት። በአመት የሚጠብቁን አሉ እኮ በአመት የሚጠብቁን። ሰው እዚህ ያዘጠዘጠ እንዲያድር አሁን ላሊበላ ደርሷል አይደል? አዎ ፋኖ ጦርነት ከፈተ ይላሉ። የራሱን ፋኖ እያዘጋጀ ከመከላከያ ላይ ተኮሰ ብሎ ጦርነት አለ ብሎ ሰው እንዲቀር ሰው ሁሉ አዲስ አበባ እንዲቀር ሄኖክ ኃይሌ ቫቲካን። ኧረ በእግዚአብሔር ተው እንጂ እየተነቃቃን እንጂ። የላሊበላ ከተማ አቆርቁዘዋታል። አቡነ ኤርሚያስ ከተማዋ ሌላ ቦታ እንዲሆን ክህነትም የምሰጠው እዛ ነው ብለው ከጥንት ከላሊበላ ከቅዱስ ላሊበላ ዘመን ጀምሮ ክህነት የሚሰጥበትን ቦታ አርዋል። ላሊበላ አካባቢ ያሉትን ህዝቦች አንጽተዋል፣ አጽድተዋል። የቱሪስት ከተማ ሙዚየም ሊያደርጓት ማለት ነው። ሙዚየም ሊያደርጓት። ስለዚህ ያ ማደብዘዝ አለባቸው። ልደት መጣ ኦኬ፣ አላፋት ዝማሬ ተብሎ ሰው እዚህ እንዲዘምር።
ሄኖክ ኃይሌ የአባቶቻችን እንባ በራሱ ዋጋ ያስከፍልሃል። እኔ መናገር ብቻ ነው። ይኸው ተናግሬያለሁ። መዝግቡልኝ። እኔ አንተ ቀለበትን ከእንትን ላይ አውልቀህ ካገባህ በኋላ አውልቀህ እዛ ፋና ቴሌቪዥን ላይ ቀርበህ ኢንተርቪውን ስትሰጥ ለማን ነው መልእክት እያስተላለፈው? ወይስ እንደኔ ተሰብሮበት ነው? ወይስ እንደኔ ጠቦት ነው ብዬ ነበር። እኔ ከሚስት ጋር ትኑር አትኑር የማውቀው ነገር የለም። አብረህም ትኖራለህ። አሁን እስካሁን ክህነት ወስደህ ካህን ትሆን አትሆን አላውቅም፣ ግን ዲያቆን ነው የምትባለው። በብዙ ነገር እንዳትጎዳ እየነገርኩ ነው። እና ከብልጽግና እኩል እኔ ትሰሩኛላችሁ እንዴ? ከብልጽግና እኩል ጠላት አይኑ ቀላ ትሉኛላችሁ እንዴ? እኔ ብልጽግና ለራሱ ያዘጋጀውን ብልጽግና ለራሱ የደገሰውን ለአሜሪካ ሴናተሮች፣ ለአውሮፓ ፓርላማ መልስ ለመስጠት ዓለም በሙሉ በኢትዮጵያ ላይ እየተደረገ ያለውን የክርስቲያኖች ጭፍጨፋ ለማድረግ ሲባል ያን ለመቀልበስ ሄኖክ ኃይሌ ተዘጋጅቶ የመጣውን እነ ቫቲካን እነማ ከዛ በኋላ ሊጽፉት ይሄው ክርስቲያኖች በዚህ ድምቀት ሊሉ ትራንስፖርት ሊቀርብ ይችላል። ምን ሊቀርብ ይችላል? ብቻ ባንዲራዋ እቺ እሷንም ሊፈቅዱ ይችላሉ። ሄኖክ ኃይሌ ራሱ ለብሶ ሊመጣ ይችላል። ካድሬ እኩል ለምን ብሎ የጠየቁትን ሊቃውንተ ቤተ ክርስቲያን ትሰድባላችሁ? ብልጽግና ለእኛ አዝኖ፣ ብልጽግና ለኦርቶዶክሳውያን አዝኖ፣ እግዚአብሔር ይፍረድባችሁ። ዘምሩ። አትዘምሩ ያለ የለም። አትዘምሩ ያለ የለም። እግዚአብሔር ሆይ እየሰማው ነው። አዎ ነጋዴው ሲጮህ እየሰማሁት ነው። አዎ እግዚአብሔር ሆይ በባንክ ያለ ገንዘብ መውሰድ ጀምሯል። ባንክ 2 ሚሊዮን 300 ሚሊዮን ምናምን አለኝ ያሉትን የሚቀማ መጥቶባቸዋል። እግዚአብሔር ሆይ ቀጥል እኩል አድርገን። እግዚአብሔር ሆይ ረሃባችን እኩል፣ ህመማችን እኩል፣ ስቃያችን እኩል ይሁን። እግዚአብሔር ሆይ መሀሉን ገነት አድርገ ዳሩን በእሳት አትፍጀው። ገነት አድርገው ሁለቱንም። የኔ ጸሎት ነው። ሰማዕት ናቸው እነሱ። ለሰማዕታትን ድምፅ እንሆናለን ምናምን ደግሞ ይላል እንትኖቹ ውሸት ነው ወደኋላ አስቀርተው ይላል ቢኒያም ሽታይ ወደኋላ አስቀርተው ሴናተሮቹን ከዛ አናገሯቸው ምናምን ውሸት ነው ያለ ይመስል ማለት ነው። አንተን አንዱ ዓለም ዳግማዊ ነበር ሊወስድ የነበረው። አንዱ ዓለም ዳግማዊ ይኸው ገብቷል። ከሄኖክ ጋር እየሰራ ነው። ገንዘብ ባለበት ቦታ የማታጧቸውን ሰዎች በሙሉ እያያችሁ ነው። ማህበረ ቅዱሳን ይበለው። ምናልባትም ደግሞ እየጠረጠርኩ ነው። ምናልባት ይሄኛው ፌድ ስላደረገበት ማህበረ ቅዱሳን በዚህ ተገልብጦ መጥቶ እያልኩ ነው። ምክንያቱም እዛም አካባቢ ደግሞ ማህበረ ቅዱሳን ታጅቦ ነው የማየው። አሁን እነ ብርሃኑ መጥተው እንትናን ይሰድቡታል። እነ ወልዳ ምናምን የኦሮሞ አሉ ደግሞ የተቋቋሙ መሰለኝ እነሱን ይሰድባሉ። በአማርኛ ይሰድቧቸዋል። በአማርኛ መለሱላቸው። ዛሬ በአማርኛ ቀሙት። ማህበረ ቅዱሳን ከመቀሌ ከትግራይ አስወጡት። እነ መንበረ ሰላማ ከኦሮሚያ እና አቡነ ሳዊሮስ ዳይ በካልቾ ናይ ለሚካኤል አሁን በሄኖክ በኩል መታችሁ ነው ወይስ እውነቱን ንገሩን። ምንድን ነው የታሰበው? እናንተ ስርዓት ጠፋ ስርዓት እንትና ለምትሉት ልጃችሁ ሄኖክን እናንተም ልካችሁት ነው ወይ? ለማህበረ ቅዱሳን ነው ጥያቄ። ለማህበረ ቅዱሳን የአላፋት ዝማሬ በአውሮፓ የአላፋት ዝማሬ በአሜሪካ እያላችሁ ነው። እንዴት ነው ነገሩ? ምርምርን ጀምር። በአሜሪካም የሚያዘጋጁት በአውሮፓም በምናምን የምናያቸው በአረቡም ሀገር የማህበረ ቅዱሳን ሰዎች ናቸው። እንዴት ነው ነገሩ? ቫቲካን የታሰበ ነገር አለ እንጠይቃለን። ወጣችሁ ንገሩን። ዳንኤል እየተበቀላችሁ ነው። ዳንኤል እያደቀቃችሁ ነው። ንገሩን። ይሄን መጠየቅ የሚችለው እኔ ዘመዴ ብቻ